የሁለት ልጆች እናት ሆነች። እናት እንግዲህ መሞቷ ተዘግቧል። የዚች እናት ሞት ምናልባት ማንኛውም ሰው እንደሚሞተው ቢሆን ምንም አያስደንቅም። ነገር ግን ከፎቅ ላይ ራሷን ጥላ አንዲት እናት ማረፏ ወይም መሞቷ ተሰምቷል። ከዛ ጋር በተገናኘ አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ስለዚህ እሱን ያለማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ ምትል ናት። ሰላም አቡክ ቤተሰቦች እንደምን አላችሁ? ጠበቃ ሰብለ እና እንዲሁ ደግሞ በእግረኛ ሚዲያ መካከል ምን ተፈጠረ? ምን ላይ ደረሰ? ይህንን እንመለከታለን። እንዲሁ ደግሞ ማርበርግ ቫይረስ በድጋሚ በኢትዮጵያ እንግዲህ በኃይል መነሳቱ እየተነገረ ይገኛል። ለዚህም ደግሞ የኢትዮጵያ ጤና ሚኒስቴር ያለው ነገር አለ። አዲስ መረጃ እሱን አጋራቸዋለሁ ማለት ነው። ብዙዎች እንግዲህ ሀዘናቸውን እየገለጹ ነው። እነዚህን በዋነኝነት ዛሬ እንመለከታለን። አብራችሁን እስከ መጨረሻ ቆይታ ስታደርጉ የነዚህን ምላሾችን በአጠቃላይ ታገኛላችሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮአችን ጥሩ እየታየ ነው። ሁላችሁም ግን ሼር በማድረግ እንድትተባበሩ እጠይቃችኋለሁ። ዛሬ እንግዲህ እጅግ በጣም አሳዛኝ የሆኑ ነገሮች ናቸው ያሉት። እውነቱን ለመናገር ምንም በሀገራችን እየተሰሙ ያሉ ነገሮች ጥሩ የሚባሉ አይደሉም። ግን እነዚህን ደግሞ ማወቅ ራሳችንን መጠበቅ ስለሆነ እንመለከታለን ማለት ነው። ጠበቃ ሰብለ አሰፋና በእግረኛ ሚዲያ መካከል የተከሰተው ማነው ትክክለኛ ማነው ትክክል ያልሆነ ለምለውም ምላሽ ለመስጠት ትንሽ የሚያስቸግር ሆኗል። ሰብለ አሰፋ የፖስተችው አንድ ቪዲዮ ነበር። ከራሷ ያገኘሁትን አንድን ቪዲዮ ላሳያችሁና ከዛ ምን ብሎ ነበር እግረኛ ሚዲያስ የምለውን ላጋራችሁ። እንዲሁ ደግሞ እውነትን ከዛ መካከል እናጣራለን ማለት ነው። ከዛ ጋር በተገናኘ አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ሰብለ አሰፋ ቻናሌን አንሰብስክራይብ እንዲደረግ ቀስቅሳለች ብሏል። ይሄ ነገር ውሸት ከእውነት የራቀ ነው። እኔ የሱንም ሆነ የማንንም ሰው ቻናልም ሆነ ፔጅ አንሰብስክራይብ አድርጉ ብዬ አላልኩትም። ይህንን ካልኩት ለህዝቡ ማስረጃ ያውጣ። እኔ ብዬ ከሆነ ይቅርታ ጠይቃለሁ። ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ ይህንን እሷ ብላ ተናግራለች። እኔ በፍጹም ከእግረኛ ሚዲያ ጋር በተያያዘ አንሳብስክራይብ ሰው እንዲያደርግ ያደረኩት የቀሰቀስኩት ቅስቀሳ የለም ብላለች። ነገር ግን እግረኛ ሚዲያ ደግሞ በራሱ አንደበት እንግዲህ የዚህ ሚዲያ ባለቤት ምንድነው ያለው? ሰብለ አሰፋ እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ ምትል ናት። መታኔ ጋር ቻናል አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። እንዲህ አይነት እናውቃለን ከሚሉ አንሰብስክራይብ የማስደረግን ዘመቻ በእኔ ላይ ከፍታለች እያለ ነው ያለው እሱ። ታዲያ ከዚህ በኋላ አላደረኩም ብላ ከተናገረች በኋላ ያለችው ነገር አለ። ምንድነው ያለችው? እሱን በስተመጨረሻ ጋርተን ቀጥሎ ምን ይሰማ ይሆን? ከዚህ ጋር በተያያዘ የሚሰማ አዲስ ነገር ካለ በቀጣይነት ወደ እናንተ ማደርስ ነው የሚሆነው ማለት ነው። ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እና ክብረ ነክ አካሄድ የሄደበትን አግባብ በዝምታ ላልፈው አልችልም። ስለሆነም የእግረኛው ሚዲያ ባለቤት ይሄንን ቪዲዮ ባየህ በ3 ቀናት ውስጥ የማስተባበያ ቪዲዮ በሚዲያ አዋጁ ቁጥር 1238/2013 አንቀጽ 50 እና ተከታዩ እንድትሰራ እኔም ሆነ እህቴ በዛ መልኩ የምንገለጽ ባንተ ያ አይነት አገላለጽ የምንንጓጠጥ ባለመሆኑ የፈጸምከውን ክብረ ነክ ነገር የሚያርም ይቅርታ የሚል
ቪዲዮ እንድሰራ አሳስባለሁ። ይህንን የማታደርግ ቢሆን ፈቃድ ለሰጠክ ለኢትዮጵያ ሚዲያ ባለስልጣን ቀጥሎም ላስፈላጊው የወንጀልና የፍትሐ ብሔር ፍትህ አካላት ጉዳዩን በማቅረብ ተጠያቂነት እንዲኖር የጠለሻው ስሜ ትክክለኛነቱ እውነታው እንዲታወቅ የማደርግ መሆኑን አሳስባለሁ። ውዝግቡ ቀጥሏል ዛሬም ማለት ነው። ነገር ግን የተናገረቻቸው ነገሮች ሲሪየስ ናቸው። ወደ ቤተሰቦቿም ጭምር ወደ እህቷም ጭምር እንደሄደ ነገሩ እየተሰማ ነው ያለው። በዚህ ልክ ደግሞ መሄዱ ተገቢ አይደለም። ፊት ለፊት ከሷ ጋር ማውራት ሲቻል የሚዲያ ሰው የሆኑ አካላት እርስ በርስ መነጋገር እየተቻለ ለምን በዛ ልክ እንደተከደ አላቅም። በእነዚህ 3 ቀናት ውስጥ ይህንን ካላደረክ ወይም ማስተባበያ ቪዲዮ ማትሰራ ከሆነ እንግዲህ በህግ እንደምትጠይቅ አንቀጾችን ጠቅሳ እንግዲህ ተናግራለች። ለማንኛውም ይሄ ጉዳይ የት ይሄድኩን ቅርብ ጊዜ በተለይ የተከሰተው የማርበርግ ቫይረስ እንግዲህ በጣም ከባድ በሆነ ሁኔታ እየቀጠለ እንዳለ እየተገለጸ ነው ያለው። ከ9 ቀናት በኋላ አንድ መረጃ ጤና ሚኒስቴር አውጥቷል። ይሄም ምን ይላል? ከዚህ አንጻር ሁላችንም በድጋሚ እንድናስተውል የሚያደርግ መረጃ ስለሆነ ይህ ለሰው ሁሉ መረጃው ሊደርስ ይገባል ማለት ነው። የጤና ሚኒስቴር በቀጥታ ያወጣው መረጃ እንደዚህ ይላል። ከ9 ቀናት ቆይታ በኋላ በማርበርግ ቫይረስ የተያዘ አንድ ሰው መገኘቱ ሪፖርት ተደርጓል። ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በዛሬው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱ ዕለታዊ ምርመራ ሪፖርቱ ጠቁሟል። የጤና ሚኒስቴር በጂንካ ከተማ በተከሰተው ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው እንግዲህ ምርመራ ማረጋገጡን ያወጀው ህዳር 5 2018 ዓ.ም በሰጠው መገለጫ ነበር። ይሄ ያነ የተከሰተ ነው። አሁን ላይ ባለው ሁኔታ በቫይረሱ ሳቢያ የ8 ሰዎች ህይወት አልፏል እስካሁን ባለው። እንዲሁ ደግሞ አራት ሰዎች ደግሞ አገግመው ከቤተሰቦቻቸው ጋር ተቀላቅለዋል። በአሁኑ ሰዓት እንግዲህ 2 ሰዎች ህክምናውን በመውሰድ ላይ ይገኛሉ። እንግዲህ ላለፉት ቀናት ምንም አይነት ከዚህ በሽታ ጋር በተያያዘ የታወቀ ወይም በምርመራው ወቅት የተገለጸ ነገር አልነበረም። ነገር ግን አሁን ላይ ደግሞ በሽታው ምናልባት በኃይል እየተዛባ ሊሆን ይችላል የሚል እንግዲህ ስጋቱን ገልጿል። ከዚህ ጋር ተያይዞ ሰዎች ሊያደርጉ የሚገቧቸውን ጥንቃቄዎችንም ጭምር ከቀድሞ ይልቅ አጠናክረው ሊቀጥሉ ይገባል። ይሄ በጣም ያንዳንድ ጊዜ ሰዎች ሲዘናጉ ነው የበሽታ ጠላትንም ነው። በሽታ በጣም ቀላል አይደለም። ስለዚህ ይሄ በሽታ ልክ እንደ ጠላት ሁላችንም በዘነገንበት ብዙዎቻችን ላይ አደጋ እንዳደርስ እባካችሁም ጥንቃቄ እናድርግ። በትምህርት ቤት አካባቢ እንዲሁ ደግሞ በስራ ቦታዎች ላይ የህዝብ ብዛት ባለበት ኤሪያ ላይ በተለይ ጥንቃቄ እንዲደረግ የኢትዮጵያ ጤና ሚኒስቴር እንግዲህ ከትላንትና በወጣው እንግዲህ ሪፖርቱ ላይ አሳስቧል ማለት ነው። ይሄ ጉዳይ በጣም ልታይ ትኩረት ሊደረግለት የሚገባ ጉዳይ ነው። በመጨረሻ የምንመለከተው በጣም አሳዛኝ የሆነ ዜና ወደ አዲስ አበባ ከአያት 49 ወደ ፍየል ቤት በሚወስደው መንገድ ሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 4ኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነው። ነገሩ ሌላ ሆኖ የተገኘው ግን ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴትዮ ህንፃው ስር ህይወቷ አልፎ ተገኘች። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራይታ የምትኖር 2 ልጆች ጋር የምትኖር እናት ነች። በጣም የሚገርማችሁ እንግዲህ ከ2 ልጆቿ ጋር የምትኖር እናት ናት ማለት ነው። ሌሊት 10 ሰዓት ላይ እንግዲህ ከፎቅ ራሷን ጥላ ሞታ እንግዲህ የተገኘችው ማለት ነው። የመጀመሪያ ልጇ ዩኒቨርሲቲ ተማሪ ሲሆን ሁለተኛ ልጇ ደግሞ 2ኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። 4ኛ ፎቅ ላይ ወጣ ራሷን ወደ ምድር የወረወረችበት ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋሏን ጎረቤቶቿ መናገራቸውን መረጃውን በስልክ ያሳውቀን አካል ገልጿል ነው እንግዲህ ጽሁፉ የሚለው ማለት ነው። እጅግ በጣም የገረመኝን ልንገራችሁ። ብዙ ጊዜ በተለይ በቲክቶክ በምሰራቸው ቪዲዮዎች ላይ እናገራለሁ። አንድን አካል በምንጎዳበት ጊዜ ከጀርባ ምን አይነት ነገር ይመጣል፣ ስንት ነገርን ነው የምንጎዳው የሚለውን ደጋግመን ማሰብ ያለብን ይመስለኛል። እንግዲህ የተጠረጠረበት ምክንያት ይህች እናት ራሷን ከዛ የወረወረችበት ምክንያት ሲጣራ ምን እንደሆነ አውቃቸዋል። ይህ አካል የነገረው ምናልባት ከስራ ተቀንሳ ከሰሞኑን ቤት ነበረች ስትውል የነበረው የሚል መረጃ ነው እና የገለጸው። በጣም አሳዘኝ ነው። ከምሬን ነው የሚላችሁ።
2 ልጆቿን እንግዲህ ያስተማረች ናት። አንድ ልጅ ዩኒቨርሲቲ አላት እና እቺ እናት ደግሞ ቤት ክራይ ከፍላ ነው የምትኖረው። የራሷ ቤት የሌላት በጣም የምታሳልፈው የህይወት እውነት ውጣ ውረዱ በበዛበት በዚህ ጊዜ እሷን ከስራ መቀነስ ማለት ምን ማለት ነው? ይህ መረጃ በጣም አሳዛኝ ነው። እናትን ማጣት የሚያህል ነገር የለም። በዛ ላይ ደግሞ በትምህርት ያሉ ልጆች ምን ያህል ጉዳት እንደሚደርስባቸው ማሰብ ለማንኛውም እጅግ በጣም ይከብዳል። ከምር ከሰሞኑበት ጊዜ ጀምሮ በጣም ሲሰማኝ ስለነበረ ስሜታዊ ሆኛለሁ። ሶሪ ለማንኛውም ማለት ነው። በመጨረሻ የምናነሳው እንግዲህ እጅግ በጣም ጥሩ የሆነ ዜና ነው፣ ግን የብዙዎቻችን ስራ የሚጠበቅበት ነው። በቲክቶክ በተለይ የምናውቃት በሶሻል ሚዲያ በጣም ጠንካራ የሆነች ሴት አለች፣ ዩቲናስ ማለት ነው። እና ይቺ ሴት እንግዲህ በአፍሪካ በጣም ድንቅ በሆነው እንግዲህ መድረክ ላይ ተገኝታለች፣ ኢትዮጵያን ወክላ ማለት ነው። እና በሁለት ዘርፎች ተወዳድራለች። ውድድሩ ላይ እየመረችም ናት፣ ግን በሁለተኛ ደረጃ ነው ያለችው። እና በጣም የሰማሁት መረጃ ልቤን ስለነካ ነው ይሄንን የማጋራችሁና ያለችው ሁለተኛ ደረጃ ላይ ነው። በትንሽ ነጥብ ነው የምታንሳው አንደኛ ደረጃ ላይ ካለውና ይህ የኛ የኢትዮጵያ ድል ይመስለኛል። የምሬን ነው የምላችሁ፣ የኢትዮጵያ ድል ነው። ይሄንን ድል አሸንፋ እንድትመጣ ለዚች ወጣት ምክንያት ሁላችንም ብንሆን እየገባን ሁላችንም ይችን ልጅ ቦት ብናደርግ ብንመርጣት፣ እባካችሁን ጥቂት ሰዓት ብቻ ቀርቷል። በዚህ ሰዓት ግን ሁላችንም እየገባን ይችን ልጅ ቦት አድርገን አሸናፊ እንድትሆን የራሳችንን ድርሻ እንወጣ። ለማንኛውም ዛሬ አሳዛኝ የሆኑ ብዙ ነገሮች ቢኖሩም ይህ ለኛ ለኢትዮጵያውያን በተለይ መልካም ይመስለኛል። አንቀልድ፣ እንደ ትልቅ ነገር እንየው ብዬ የዛሬ ቆይታችን በዚህ ይበቃል። ነገም ኢትዮጵያ ምን ታሳየን ይሆን? ብዙ ነገሮች መታየታቸውን ቀጥለዋል። ወዳችኋለሁ። ይህ ያላችሁበት አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ እንዳትረሱ አድርጉ። ቪዲዮውን ላይክ አድርጋችሁ ብዙ ሰዎች በተለይ ከዚህ በሽታ ጋር ተያይዞ ከማርበርግ ጋር ተያይዞ ራሳቸውን እንዲጠብቁ ይህንን ቪዲዮም ሼር አድርጉ። ወዳችኋለሁ። በሌላ እንገናኛለን። ሰላማችሁ ይበዛ ይሁን። መልካም ቆይታ